እናስመልሳለን። መጀመሪያ የማጣላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን። እንዲህ ክያ ደግሞ ቻሌንጅ ሰጣችኋለሁ 5 ሚሊዮን እናስገባዋለን። እንደማንም 3 ሚሊዮን በአመት ነው ያገኙት በሾርኔ እንዴ ምን ከሱ ጋር ፎካከራት? እሱ የራሱ ቻሌንጅ አለው። በራሱ ሙድ መጥቶ የራሱን ነገር ያድርግ። ጆን ዳንኤልን የሚጠላ የለም፣ ሁሉ ሰው ይወደዋል። ሰላም የዩቲዩብ ቤተሰቦች፣ ዛሬም አነጋጋሪና አስቂኝ በሆኑ ቪዲዮዎች ተመልሰን መተናል። ይሄን ቻናል ሰብስክራይብ ያላደረጋችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ይሄን ቪዲዮም ወደ ብዙ ሰው እንዲዳረስ ላይክ በማድረግ ጀምሩ። አጃይቡ እንደቀጠለ ነው። ይሄን ሶፋ ይቼ ማለት ነው 20 ዓመታቸው ከዚህ ዓለም በሞት ተለዩ አቶ ዋላሜ ጠሮ ከአባታቸው ከአቶ ጠሮ አባሾን እና ከእናታቸው ከወይዘሮ ሃላዮ ኮልባዬ በ1798 220 ዓመት ማለት ነው ተወልደው ባደረባቸው ምክንያት በሕክምና ሲደረድ ቆይተው ህዳር 17 2018 ዓ.ም በተወለዱ በ220 ዓመታቸው ከዚህ ዓለም በሞት ተለዩ። ነፍሲ ማር። እውነት ባይታመሙ ኖሮ አይሞቱም ነበር ማለት ነው። ግን እሳቸው ሲሞቱ ተለቅሷል ወይስ ተደግሷል? እስቲ ሚያቃ ካለ እስቲ ኮሜንት ላይ እንገረኛ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጆን ዳንኤል ከስር እንዲፈቱ መወሰኑ ተሰማ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎትም ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ደግሞ ጆን ዳንኤልም በስርዓት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ መሰጠቱ ተሰምቷል። አሁን የቲክቶክ ላይቭ ጌም በቃ ይደምቃል ማለት ነው። ጆን ተመልሷል ይላል ዮኒ ማኛ። እንደው ባክን በምትወደው በምታመልከው ነገር ይዤ ያለው እዚህ ወጣ ጆን ዳንኤል እንኳን ለቤታ በቃ እንኳን በእናት ዝም በል ከቻልክ ጭራሽ ዜና እስኪረግብ ጋብ እስኪል ድረስ ሶሻል ሚዲያ አትጠቀም እባክህን። ዮኒ ማኛ ጭራሽ ጆን ዳንኤል ምናምን ብለህ ስም ማንሳት የለብህም። እውነቱን ነው። እንደውም ከሚዲያ ለትንሽ ቀን ጠፋ ነው ማለት ያለብህ። አንዳንድ ኮሜንት ላይ ሳያቸው ጆ ተፈቷል አዶናይ በቃ ቻው ምናምን የሚሉ ሰዎች አሉ እና በጣም የሚገርም ነው። ሁለቱንም በፍቅር ማስኬድ ይቻላል እኮ። ሁለቱንም አንግሶ በፍቅር በማወዳደር ምን በማለት እኔ ምንድነው ኢትዮጵያውያን ተረባካችሁ ሁለቱም ማንገስ ይችላሉ። አይጠብ ሁሉም ሰፊ ነው ቦታው ምንድነው አዶናይ በቃቸው ምን ለፍቶ ነው ገና ልጁ ከእስር ቤት ሳይወጣ ጠላት የምታዘጋጁለት ሰዎች እያንዳንዳችሁ ቄጣችሁ ላይ ብጉንጅ ይውጣ። ገና ልጁ ከእስር ቤት እመቤቴ ተመስገን ብሎ ሳይወጣ ይሄ ከመንግስት በላይ የሚወደድ ሰውዬ ጠላት የምታዘጋጁለት የእሱ ፋኖች እንዲጠሉት ምን አይነት ነገር ነው? ምንድነው ኢትዮጵያውያን ምንድነው? አረ በኦፓ ብያቸዋለሁ። ምን አይነት ኦፓ ነው? እውነቴን ነው። ለሁለቱም ይወጣል ቦታው በቂ ነው። ቲክቶክ በቂ ነው። እውነቴን ነው። በማወዳደር ይሄን ሁሉንም መሸከፋችሁ ያዙ በትክክል ይበቃል። ምን ይበቃል። አንዱ ደጋፊ አንዱ ሊወዱ ነው ተደጋግፎ መውጣት ነው። ገና ልጁ ሰላም ለቅድስት ቤተክርስቲያን ብሎ ቤተክርስቲያን ሳይስም ይሄ ከአሜሪካ ትራምፕ በላይ የሚወደድ ሰውዬ አዶናይ የሚባል ሰውዬ የእሱን ጠላቶች አዘጋጅታችሁ እትጠብቁት። አረፉ አቁሙ ጋይስ፣ እመቤቴ ነህ ስርዓት ያዙ። ስርዓት አቁሙ የምር ይሄማ የተመታ ፒፕል እኮ ነው። ኢትዮጵያ ህዝብ ሰሞኑን በቃ ኮመንቱን አጨናነቁት እኮ። አዶናይ ለነበረን ጊዜ እናመሰግናለን። አሁን ኪንግ እየመጣ ነው ሆና አረ ህዝብ የተመታ ህዝብ እኮ ነው። በስማማ ጆን ዳንኤል ተፈቷልና በእናታችሁ እንደው ክርስቲያኖቹ በእግዚአብሔር እንደው ሙስሊሞቹም በአላህ ቡዲዝምም ካላችሁ በጉተማ ቡዳ እምነት የሌላችሁም በሌለው ፈጣሪያችሁ እንደው እባካችሁን ጆን ዳንኤል ኪንግ አዶናይ ኪንግ እያላችሁ አዲስ አጀንዳ አትፍጠሩ በእናታችሁ። በቃ አምነናል። ጆን ዳንኤልም ኪንግ ነው፣ አዶናይም ኪንግ ነው። በእናት አታዝጉም። በእናታችሁ እንኑሩበት። እናምናለን። በቃ አዶናይም ኪንግ ነው፣ ጆን ዳንኤልም ኪንግ ነው። ቲክቶክ ኮመንቱን እኮ ሰሞኑን አጨናነቁት። አዶናይ ኪንግ፣ ጆን ዳንኤል ኪንግ። በቃ እኛ አምነናል፣ ሁለቱም ኪንግ ናቸው።
በኃይል ማስመልስ መጀመሪያ የመጠላት ፕሮግራም እንፈጥራለን። ከዛ በኋላ አጣልተን ካልተሳካልን በኃይል እናስመልሳለን። ልጃችንን እናስመልሳለን። አቤት በል ምን አባ ላንቃን ይዘጋል። እናስመልሳለን። ኧረ ተይ 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 ጂጂ ኪያ ተይ። የልጅ ልጆችሽ ይሆናሉ እኮ እቺ ሴትዮ በቃ አበደች። አያየናት አበደች። ልጅህን አሳድግ። ወደዚህ ዞር ዞር የለም እንጂ ኪያ ደግሞ ቻሌንጅ ሰጣችኋለሁ 5 ሚሊዮን እናስገባዋለን። እንደማንም 3 ሚሊዮን በአመት ላይ ያገኙት በሾርት እንዴ ምን ከሱ ጋር ፎካከራት? እሱ የራሱ ቻሌንጅ አለው። በራሱ ሙድ መጥቶ የራሱን ነገር ያደርግ። ጆን ዳንኤልን የሚጠላው የለም። ሁሉም ሰው ወደዋል። ሁሉም ሰው ጆን ዳንኤል በመፈታቱ የማይደሰት ኢትዮጵያ ያለ ብዬ አላምንም። ሁሉም ይደሰታል። እንክሰዋለን። እኛ ነን ያሳሰብነው። እንክሰዋለን። አንበሳ እናወርድለታለን። ጆን ዳንኤል በዚህ ወረደ። አውርጅለት ካለሽ አንበሳ አውርጅለት። እኔ ድመትም ከጂጂ ኪያማ እኮ ሮሚ ያራዳ ልጅ ናት። ያቺ ገና ከእስር ቤት ሳይወጣ ያኛው እዚህ ጋር እናፋታለን አዶናይና ጃኒን እናፋታለን ማለት ያለች ፕሮግራም ይዛለች ራሱ ቦጋዛዳ ባዴዳ ባዳ ኦባ ዳዳጋ ቦጋዴ ቦደረጋ ዳባጄ ኤደረባ ኦጎጎ በዘረበ ደጋ ደባራ ጋዚ ባራ ቦጋ ቦዴዳ ይሄ ለጂጂ ኪያ ብቻ የሚገባት ለተካ ባዴ ጋዜ ደረባዳ ሁ ጋራባሲ ደዲ ቢጋ ደርባዳ ፔ ኤዶጎዶ በረዘር ኤጎድ ቦ ጊዝር በረዳ ዳቡ አንቺ ቀንዳም ሰይጣን ነው ያለችሽ ነው ዳዳ ውጁሉጁ ጋቴ ባራዳ ቦጋሪ ኤድቦ ቢዘረገ ቲክቶክ ይባራዳ ባው ባጋጀራ ዩቲዩብ በዘረገር ሆቀረባ ባጋጉ አንቺ ጉማሬ ፊት ምንድነው የምትይው? ትልቅ ሰው አይደለሽ ወይ እያለቻት ነው። ትርጉም በፓፓ ኦጋጁ ውጁሉጁ ወደማ ይገዳ በዘራ ጋዳ ባሱት ቦቶ ሆጆ ወራ ባሲራ ባሬ ባኤ ውጁሉጁ ወጋረ ብረቆሪ ይግዲ ባሲራ ቆሪ ፓኒ ጋዳ ማጃ ሰደ ባለ ጋዳ ወደ ውጁሉጁ ቦጋ ራሳቸው ይግባባሉ። ናውፎንቴ ሚዲያ ላይ ትመጣና ጆን ዳንኤል በጣም እንደምትወደውና በጣም እንደምትንከባከበው ምናምን ነው አክት የምታደርገው። ግን ከታሰረ 1 አመት ከምናምን 3 ቀን ነው ሄደ የጠየቀው። ቲክታክ አዋርድ ይዤ እጅ አለቀሰ። ኔቨር አላረከውም። ሚዲያ ላይ ትመጣና ትሰክሳለህ። እኔ ካንተ ብዙ ነገር የተማርኩት ልንገርህ። ሰዎች በዙሪያ ያሉ ሰዎች ሻይን እንዲያረጉ አትፈልግም። ለምን ብላችሁ ከጠየቃችሁኝ ዛሬ ልንገራችሁ። ናውፎንቴን በማን ነው የምታውቁት ጋይስ? በማን ነው የምታውቁት? ናውፎንቴን በማን ነው የምታውቁት? እስኪ ንገሩኝ። ከራቼ ጋር ጌም ሲጫወት አይደለም ታውቁት? ዛሬ ራቼ እንደበፊቱ ጌም ላይ ቪው ምናምን አለው። ሲጀመር ራቼ በጣም ግሬስ ያለውና ክብሩን የጠበቀ ልጅ ነው። ዝም ብሎ አይርመጠመጥም። እውነት ለመናገር ተርመጥምጦ አይጫወትም። ይሄን ነገሩ በጣም ነው የምወድለት። ግን ልክ አብረው ስትወጣ የራቼ አክት የራቼ ንግግር ሞር ካንተ አብረው ስትሆን በጣም ነው ሻይን የምታረጉት ሁለታችሁ ስትጫወቱ። ከዛም በኋላ ድምቀት ያለበት ጋር ራቼን ጥለ ጠፋክ አይደለ? ጆሲ የሚባለው ጓደኛን ብዙ ጊዜ ላይፍ ላይ ያልተገቡ ንግግሮች ትናገረዋለህ። ዛሬ ጆሲ እንዳንተ አይደለም እንቅስቃሴው ቲክታክ ላይ እኔ ታዘባችኋለሁ። በጣም ነው የምታዘባችሁ። ማልታዘባችሁ እንዳይመስላችሁ። አንተ ብቻ ሻይን፣ አንተ ብቻ ትክክል፣ አንተ ብቻ ተወዳጅ እንድትሆን እንጂ የምትፈልገው በዙሪያ ያሉ ሰዎች እንዲወጡ አትፈልግም። እና በጣም ብዙ ጊዜ እየመጣ የምታወራው ነገር ውሸት እንደሆነ ስለማውቅ እናደዳለሁ። በጣም ነው የምናደድብህ፣ በጣም ማለት ነው። ትናንትም ፍርድ ቤት አልመጣህም፣ ዛሬም ፍርድ ቤት አልመጣህም። እንደውም ዛሬ እመጣለሁ ብላ ነበረ እንዳትመጣ አሉክ አይደለ? ተዋልክ። እና ለምንድን ነው ላይ ከዛም ጌታ ምስክሬ ኢየሱስን ጌታ ምስክሬ እኔ እንደዚህ ምናምን ብለህ አክት ትሰራለህ። ጥሩ ነው ግን አይከብድም? ለምንድን ነው አስመሳይ የምትሆኑት? ለምንድን ነው በአንዱ ስኬት አንዱ የማይደሰተው? ለምንድን ነው የአንዱ የሆነ ማግኘት አንተ አሁን ፈመስክ አይደለ? ለምን በዙር እስኪ ልጠይቅክ ናውፎንቴ፣ በአንተ ስር ሰዎች ዘመተ አፈምሳል እንዲሰሩ አድርጋል። ላይክ እንደ ጆን ዳንኤል እንደ አዶናይ አድርጋል? አላደረግም። ተወሱን ጓደኞችን ይዘህ ወጣ አልወጣ። ግን ብዙ ጊዜ ላይቭ ላይ ትመጣና ውሸት ትናገራለህ፣ ታስመስላለህ። ያናደኛል። እኔ ደግሞ እንደዚህ አይነት ሰው አልወድም። እንደዛ አትመስለኝም ነበር።
ሞር የተናደድኩብህ ደግሞ የቲክቶክ አዋርድ ተሸልሞ ጆዬ ጋር እንጂ አልሄድክም። በስመ አብ ወወልድ ወመንፈስ ቅዱስ። የነውም ፎንቴና የጆን ዳንኤልን ባላቅም ሌሎች ቲክቶከሮች ግን እርስ በርሳቸው አይዋደዱም ኢትዮጵያ ውስጥ። እስቲ ነውም ፎንቴም መልስ ሰጥቷታል። እስቲ ሊያሹ ስለኔ እያወራሽ ነበረ፣ በጣም ስለኔ እያወራሽ ነበረ። ናሆም ፎንቲ ጆን ዳንኤልን በአንድ አመት ከ5 ወር ውስጥ 3 ብቻ ነው የጠየቀው። ናሆም ፎንቲ ጆን ዳንኤል ጋር አልሄደም። ናሆም ፎንቲ እንዴት ነው ብረት ወደ እስር ቤት ይዞ የገባው? ይሄ አዋርዱን እንዴት ነው ይዞ የሚገባው? እየዋሸ ነው ምናምን የሚል ቪዲዮዎች እያየው ነው። እሺ እኔ ደግሞ አሁን ለዚህ ነገር መልስ ልስጥ። በጣም በስርዓትና በጨዋ ደንብ ነው የምመልሰው። መልስ በመጀመሪያ ጋይስ እውነት ስናወራ ማለት ነው ናሆም ፎንቲ በአንድ አመት ከ5 ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው አለች። እኔ ጆን ዳንኤልን 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 አመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩን ነው እዚህ የነበርኩት እና በ6 ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቄዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ነው። ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው። እኔ ያየኋት በአይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈልገ? እውነት የምር እኔ 3 ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈልገ? የምር ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ 3 ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን ናሆም ፎንቲ ብዙ ጊዜ ጠይቀውታል ብላለች። የምታወራው ጠፋታ። ገባችሁ? አንዳንዴ ማለት ነው በተለይ ደግሞ ኮመንቱን አብረው ችግር የለም ዮርዲ አብረው ኮመንቱን ችግር የለም። የሚሳደብ ሰው ካለ መሳደብ መፍቱ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬ ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ? ደህና ናችሁ? ጌታን የምሬ ነው። ዞሮ በቃ እስቲ ጆን ዳንኤል ራሱ ሲመጣ ይነግረናል። እስቲ ማን እንደጠየቀው፣ ማን 3 እንደጠየቀው፣ ማን 10 እንደጠየቀው ራሱ መጥቶ ይነግረናል። ብቻ ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።